ጤና ይስጥልን እንዴት አላችሁ ቤተሰቦች? ዛሬ በጣም ለየት ያለ መረጃ ነው የምነግራችሁ። ፕሬዚዳንት ዶናልድ ትራምፕ አንድ መረጃ ከዚህ በፊት ፈልገው ነበረ ወይም ደግሞ በሌላው ዓለም የማይታዩና የማይታወቁ ወይም ደግሞ ከምድር ውጭ የሆኑ አካላት አሉ። እነዚህ ምንድን ናቸው? እነዚህ ምስጢራዊ አካላት ፓይለቶችን እንዳይንቀሳቀሱ በማድረግ በህዋ ላይ የሚደረጉ እንቅስቃሴዎችን በመቆጣጠር እንደዚሁም ደግሞ ሰዎች ወደ ሆነ ቦታ ሊያርፉ ሲፈልጉ ገብተው መንገድ የሚዘጉ ኃይሎች ናቸውና እነዚህ ምንድን ናቸው የሚለው በጣም በርካቶችን ለዘመናት ሲያነጋግር የቆየ ጉዳይ ነው። ብዙ ሰዎች ምንድን ናቸው ከየትኛው ዓለም የሚመደቡ ናቸው የሚል ጥያቄ የሚነሳባቸውን ጉዳዮች ወይም ደግሞ ኦብጀክቶች በተመለከተ አሜሪካም እስካሁን ፓይለቶቿ ሲቸገሩ፣ የመርከበኞቿ ሲቸገሩ፣ እንደዚሁም ደግሞ ወደ ስፔስ በሚደረግ በረራ ላይ ሲቸገሩ ቆይተው ነበረ። ከዛ ውጭም ደግሞ እንግዲህ በጦር ሜዳም ላይ በተለያዩ አጋጣሚዎች የሚታወቁ ፕሌኖችም እንደዚሁ በእነዚህ ኦብጀክቶች ምንነታቸው በማይለየው ኦብጀክቶች አማካኝነት አይደንቲፋይድ ፍላይንግ ኦብጀክት በሚባሉት ሲቸገሩ ቆይተዋልና እሱን በተመለከተ መረጃ በግልጽ ዓለም የላትም ነበር። አሁን ግን ፕሬዚዳንት ዶናልድ ትራምፕ በጠየቁት አማካኝነት ስለ እነዚህ ጉዳዮች በተወሰነ መረጃ መውጣት ጀምረዋል። እንግዲህ ሜክ አፕ ዴር ኦውን ማይንድስ ነው። ፔንታጎን ሪሊዝ ፈርስት ትራንችስ ኦፍ ዩፎ የሚል መረጃ ነው። ወይም ደግሞ UWFOን በተመለከተ እነዚህ ምንነታቸው ያልታወቁ አንአይደንቲፋይድ ሌላው ዓለም ላይ ሊኖሩ ይችላሉ ተብለው የሚታሰቡ ወይም ደግሞ በሰው ልጅ ቁጥጥር ውጭና የሰው ልጅ ግንዛቤና አእምሮ ውጭ ናቸው። በተወሰነ መጠን ይሄ ሪሊጂየስ ወይም ስፒሪቹዋል በሆነ መንገድ ብቻ ሊለዩ የሚችሉ ካልሆነ በስተቀር የሚለውን አስተሳሰብ በተወሰነ መጠን ሊገዳደር የሚችል ጉዳይ ነውና እነዚህ መንፈስ ናቸው ወይም ደግሞ ማለትም መንፈስ ሲባል የሰው ልጅ በሆነ አጋጣሚ ክሬት ያደረጋቸው ናቸው ወይ ተብሎ ይታሰብ ነበረ። አሁን ግን ባለ ሁኔታ እነዚህ ኦብጀክቶች ሪል መሆናቸውን ከዚህ ቀደም የነበሩት ባራክ ኦባማ በግልጽ አስቀምጠው ነበረ። ወደ በኋላ በደንብ ነግራችኋለሁ። አሁን ደግሞ ፕሬዚዳንት ዶናልድ ትራምፕ እነዚህን ጉዳዮች በተመለከተ በፔንታጎን አማካኝነት የመጀመሪያ ከዚህ በፊት ታይቶ የማይታወቅ መረጃ ወጥቷል። ስለዚህ ትራምፕ እንግዲህ የመጀመሪያውን ዲቪዥን ነው ፌብሩዋሪ ላይ አዘው ነበረ። ፐብሊክ ኢንትረስታቸው ከፍ እያለ የመጣ ጉዳይ ነበረ። እንግዲህ እንደዚህ አይነት ጉዳይ ህዝቡ ማወቅ ይፈልጋል። እነዚህ የማይታወቁ ነገሮች ምንድን ናቸው የሚለውን ማለት ነው። ስለዚህ የአሜሪካ የጦር ሚኒስቴር ወይም ደግሞ ስቴት ዲፓርትመንት የአሜሪካ የጦር ሚኒስቴር ማለት ነው ፔንታጎን የመጀመሪያውን ዲቪዥን ወይም ትራንችስ ከዚህ በፊት ከነበሩ መረጃዎችን ሰብስቦ ክላሲፋይድ የሆኑ በጣም ምስጢራዊ የሆኑ ሰነዶችን ከነዚህ አንአይደንቲፋይድ ፍላይንግ ኦብጀክትስ ወይም ደግሞ ዩፎ ከሚባሉት ጋር የተገናኙ ለዘመናት የተሰሩ ጥናቶችንና መረጃዎችን አሁን ለህዝብ ይፋ አድርገዋል። ይህ እንግዲህ የሆነው ከፕሬዚዳንት ዶናልድ ትራምፕ ትዕዛዝ በኋላ ማለት ነው። ሪሊዝ የተደረገው እንግዲህ ከሰዓታት በፊት ነው። አሁን የያዘው 162 ፋይሎችን ነው የያዘው። እንግዲህ 162 ፋይሎችን በቪዲዮም በምስልም የያዘ ነው። በጣም ዲኬድስ ለበርካታ አስርት ዓመታት የሰው ልጅን ሲፈታተኑ የነበሩ እነዚህ ጉዳዮችን በተመለከተ ከበርካታ ዓመታትም ወደ ኋላ ሄደው ነው ኢንቨስቲጌሽን የተሰራው። ስለዚህ ዶክሜንቶቹ የሚያጠቃልለው የኤፍቢአይን፣ የዲፓርትመንት ኦፍ ስቴት የውጭ ጉዳይ ሚኒስቴሩን፣ የአሜሪካን የህዋ ኤጀንሲ ስፔስ ኤጀንሲውን፣ ናሳም እነሱን ከነሱ የተገኙ ፋይሎችን በሙሉ ሰብስበው ነው እንግዲህ ለዚህ መረጃ ያቀረቡት ማለት ነው። እንግዲህ it was accompanied by the launch of a new heavily stylized website to house the documents using white typewriter style font against a black background። ያው እንደምታውቁት ይሄኛው እንግዲህ በጣም ለየት ባለ በጣም ዌብሳይቱ ጠንካራ በሆነ ወይም ደግሞ በጣም በርካታ መረጃዎችን በሚይዝ ዌብሳይት ጭምር ነው እንግዲህ አፕሎድድ ሆነው እነዚህ ፋይሎች የሚገኙት። በጣም መነጋገሪያ የሆነ ጉዳይ ነው። እንግዲህ መግለጫው ላይ ፔንታጎን ያስቀመጠዋል የጦር ሚኒስቴር መስሪያ ቤቱ ማለት ነው። did not draw any determination on the photos and files released, saying many had been only screened for security purposes and have not yet been analyzed for resolution of any anomalies የሚል መረጃ ነው የተጋራው። እንግዲህ ምንም እንኳን 162 የሚሆኑ ፋይሎች ይፋ ቢሆኑም ግን በተለያየ አጋጣሚ ስክሪን ተደርገው በተለያየ አጋጣሚ የሴኩሪቲ ፐርፐዝ ግምት ውስጥ ገብቶ ሀገራቸውንም ስጋት ውስጥ ሊከት የሚችል ጉዳይ ነውና ምናልባት ከሰው ልጅ ውጪ ከሰው ልጅ ተፈጥሮ ውጪ የሆነ ኃይል ጋር ጦርነት ውስጥ ሊገቡ ይችላሉ በሚል ስጋትም ጭምር ይላል መረጃው።
ወይም ደግሞ አሜሪካ ልትቋቋመው የማትችለው ከሰው ልጅ አቅም በላይ የሆነ አንዳች የሆነ ፓወር ጋር ፍጥጫ ውስጥ መግባትም ላይጠበቅባት ስለሚችል ከዚህ አንጻር ከሴኩሪቲ ፐርፐዝም እና እነዚህ ማቴሪያሎችን የሚያገኟቸው ሰዎችም ከነሱ አንጻርም የሚታይበት መንገድ በብዙ ሁኔታ ስክሪን እንደሚደረግ ነውና ከዛ አንጻርም ነው እየተባለ ይገኛል። ያለፉት ዲፓርትመንቶች በተለይም ደግሞ ከዚህ በፊት የነበረው የአሜሪካ አድሚኒስትሬሽኖች አገዛዝ ወይም ደግሞ መሪዎች ፕሬዚደንቶች እንደዚህ አይነት ጉዳይ የለም ዲስክሬዲት ያደረጉት ነበረ፣ የለም ብለው ያስቡ ነበር፣ ወይም ደግሞ ዲስዌድ ያደረጉታል። አሜሪካን ፒፕል እንደዚህ አይነት ነገር አለ ብሎ እንዳያስብ ይሞክራሉ። ግን ፓይለቶች እንግዲህ መርከበኞች፣ ፓይለቶች፣ በህዋ ላይ የተለያየ እንቅስቃሴ የሚያደርጉ ሰዎች በበረራ ላይ ያሉና ትንሽ ራቅ ብለው ከመሬት የተጓዙ ሰዎች በሙሉ የሚያጋጥማቸው ነገር ነውና ግን ፕሬዚዳንት ዶናልድ ትራምፕ ፎከስ አድርጎ ማክሲመም ትራንስፓረንሲ ለህዝባችን በሚል አስቀመጡት ማለት ነው። አልቲሜትሊ ሜክ አፕ ዴር አውን ማይንድስ አባውት ዘ ኢንፎርሜሽን ኮንቴንድ ኤንድ ዘ ፋይልስ የሚል ሀሳብ ሰጠ ፕሬዚዳንት ዶናልድ ትራምፕ። እንግዲህ ሁሉም ሰው በዚህ መንገድ ራሱን በጣም በሚገርም ሁኔታ በጦር ሜዳም ላይ ይታያሉ፣ በስፔስም ላይ ይታያሉ፣ በተለያየ ቦታ ይታያሉ፣ ውሃ ውስጥ ይታያሉ፣ በርሙዳ አካባቢም እንደዚሁም በአሜሪካ በተለያዩ ቦታዎች ላይ የሚታዩ ኦብጀክትስ ናቸው፣ ማቴሪያል ቁሶች ናቸው። ምን እንደሆኑ ስቲል አልታወቁም። ይሄኛውም ይፋ ያደረገው መረጃ በነገራችን ላይ ዝርዝር አይደለም፣ ግን 162 ፋይሎችን ይፋ ማድረጉ በራሱ ትልቅ ነገር ስለሆነ ነው። እንግዲህ የተለያዩ የመንግስት ኤጀንሲዎች ኢንክሉዲንግ የኢነርጂ ሚኒስቴር፣ ናሳ፣ ኤፍቢአይ፣ የዲኤንአዩ ማለት ነው ወይም ደግሞ የዳይሬክተር ኦፍ ናሽናል ኢንቴሊጀንስ ዌር ኢንቮልቭ ኢን ዘ ሪሊዝ ሲለቀቅ አብሮ ነበሩ፣ ይሄ መረጃዎች ይፋ ሲሆኑ ማለት ነው። እና ብዙ ሰዎች የተነጋገሩበት ያለ ጉዳይ ነው። ትራምፕ እንደዚህ አይነቱን እንቅስቃሴዎች ፓርት ኦፍ አን ኢፈርት ቱ ክሬት ሞር ትራንስፓረንሲ ለህዝባችን ሞር ግልጽነታችንን ለማረጋገጫም እሱንም ማሳያ ጭምር አድርገው ወስዳለሁ በሚል ነው። ስለዚህ ሞር ለህዝባችን ከዚህ በላይ እኛ ታማኝ መሆን ማንችልም፣ ይሄ በጣም ትልቅ ታማኝነትና ግልጽነትን የሚጠቁም ነው በሚል አቋማቸው ላይ ጸንተው ቆይተው ነበረ። ይሄን አድርገዋል። ይሄኛው እንግዲህ ፕሪቪየስሊ የተለያዩ መረጃዎችን ኦርደር ሲያደርጉ ነበረ ፕሬዚዳንት ዶናልድ ትራምፕ። አሜሪካ በሚስጥር የያዘቻቸውን ፋይሎች ሁሉ ለህዝቡ ይፋ እንዲሆን እያደረገ ነው። ለምሳሌ ፕሬዚዳንት ጆን ኤፍ ኬኔዲ ግድያን በተመለከተ የእሱን ወንድም ሴናተሩን ማለት ነው ሮበርት ኤፍ ኬኔዲን በተመለከተ ማርቲን ሉተር ኪንግ ጁኒየርን በተመለከተ ህይወታቸውን ያጡበት መንገድ ምንድን ነው የሚለውን በስፋት ማየት የፈለጉ ሰው ነበሩ። ያንን ማሳካት ችለዋል። ዶስ ፋይል እንግዲህ ኒው ዲቴይልስ ቢዮንድ ዋት ዋዝ ኦልሬዲ ኖውን ከዚህ ቀደም ከነበሩት ወይም ደግሞ ከሚታወቁት በጣም በተለየ የተለያዩ መረጃዎችን በስፋት ይዞ የመጣና ያየንበት ሆኗል። ስለዚህ በዓለም ላይ እንደዚህ አይነት ታሪኮችም የመፈጠር አዝማሚያ ሊኖራቸው ይችላል ተብሎ ይታሰብ ነበረ። ስለዚህ ፕሬዚዳንት ዶናልድ ትራምፕ ለትራንስፓረንሲ ነው የሚል ሀሳብ ሰጥተዋል። ከዛ ውጭ እንግዲህ ሃቭ ፈን ኤንድ ኢንጆይ የሚል ሀሳብ ሰጥተዋል። ኦፍኮርስ በትሩ ሶሻል ሚዲያቸው ላይ እነዚህ መረጃዎች ይፋ ከሆኑ በኋላ ማለት ነው። እንግዲህ ፌብሩዋሪ ላይ ዩፎን በተመለከተ ወይም ደግሞ እነዚህ ዩኤፒ የሚባሉትን ማለት ነው ወይም አንአይደንቲፋይድ ኤሪያል ፌኖሜናን ናቸው። እነሱን በተመለከተ እንግዲህ የካቲት ላይ ነበረ ትራምፕ እንዲለቀቁ ያዘዙት። በተለይም ደግሞ ፕሬዚዳንት ባራክ ኦባማ ፕሬዚዳንት በነበሩበት ጊዜ የተመለከቷቸው ጉዳዮች ባይኖሩም ወይም ደግሞ ስለ ዩፎ የማውቀው ነገር ባይኖርም ባይኔ ባላያቸውም ግን ዩፎ በእርግጥ ሪል ናቸው፣ ሪል የሆኑ ኦብጀክቶች ናቸው፣ የማናቃቸው የሆኑ ኃይሎችና የሆኑ ቁሶች ናቸው በሚል ሀሳብ ሰጡ። ቁስ ሲባል ህይወት ያለውም አይነት ሊሆን ይችላልና ይህ በጣም ብዙ ሰዎችን እያነጋገረ የሚገኝ ነበርና ኦባማ ሌተር በዚህ እንግዲህ ክላሪፋይ ያደረገው ኤቪደንሱ የለኝም በፕሬዚዳንትነት ጊዜ ከሰው ልጅ አእምሮ ውጭና ወይም ደግሞ ከሰው ልጅ ይሄ የመሬት ኤንቫይሮንመንት ውጭ የሆኑ ዓለማት ውስጥ የሚንቀሳቀሱ አካላት ስለሚኖራቸው ማረጋገጫ ባይኖረኝም የሚል ሀሳብ ሰጥተዋልና ክሪቲክስ ደግሞ ትራምፕን እየወቀሷቸው ይገኛል። የተለያዩ ክሪቲክሶች ማለት ነው። ፕሬዚዳንት ዶናልድ ትራምፕ ከዚህ ከጄፍሪ ኤፕስቲን ፋይል ጋር በተገናኘ የፋይናንስ ችግሮችን በተመለከተና በተለያዩ አጋጣሚዎች ከዚህ ከወሲቡም ከምንም ጋር በተገናኘ እሱን ትችት ለመዳን ያደረጉት ነው በሚልም እንደዚሁ በትራምፕ ላይ ደግሞ ትችት ማለትም አቴንሽን ዳይቨርስ ለማድረግ ነው የሚል ትችት ይሰነዘርባቸዋል። ትራምፕ ግን በዚህ ጉዳይ ላይ ታትረው መስራት ይፈልጋሉ። በእርግጥ በባህሪያቸውም ጀብደኛ አይነት ስለሆኑ ለዚህ ነገሮችን ማወቅ ይፈልጋሉ። ያው
እንግዲህ የፌብሩዋሪ ላይ በእንደዚህ አይነት እንቅስቃሴ ዩፎን በተመለከተ መረጃዎች ያስፈልጋሉ ተብሎ ይታሰባል። ኢት ሪሜይን ቱ ቢ ሲን ሃው ኢምፓክትፉል ዘ ኒው ዶክመንት ውድ ቢ ምናየው ይሆናል። ዶክሜንቱ ምን ያህል ሰነዱ ምን ያህል ኢምፓክት ይኖረዋል፣ ምን ያህል እውነታውን ያጋለጣል የሚለውን የምንመለከት ይሆናል። ግን there contain no clear immediate revelation ምንም ባይዞ ግልጽ የሆኑ ሪቪል የተደረጉት ነገሮችም አንዳንዶች በጣም ድብዝዝ ያሉ፣ እንደዚህ ደግሞ ግልጽ የሆነ ዲቴል መረጃ መስጠት አልተፈለገም። ስለዚህ እነዚህ ነገሮች በእርግጥም ጥያቄ የሚያስነሱ ናቸው። ለምሳሌ እንደማሳያ እንኳን የሚነሳው ኤፍቢአይ ኢንተርቪው ያደረገው ለምሳሌ ኢንዲቪጁዋሊ አንድ ኢንተርቪው ከዚህ በፊት ያደረገው ነበረ። የድሮን ፓይለት ይሰዋል በአውሮፕላን ፓይለት ነው እና ሴፕቴምበር 2023 ላይ ከ2 ዓመት በፊት ማለት ነው ሊኒየር ኦብጀክት በጣም ሊኒየር ቀጥ ብሎ የቆመ ኦብጀክትን ያያልና ዊዝ ላይት ብራይት ኢነፍ ቀላል ብርሃማ ሆኖ ነው ያየውና ሲ ባንድስ ዊዝ ዘ ላይት የሆነ ባንድ በመብራት ባንድ ሚውዚካል አይነት ነገርም ነው ኦፍኮርስ ነው ባንዶች ነገር የተመለከተ አይነት አድርጎ አየውና ይሄኛው ለ5 እና ለ10 ሴኮንድ ከቆየ በኋላ ከዛ መብራቱ ጠፋ እና የነበሩት ኦብጀክቶችም ወዲያውኑ ቫኒሽ ሆኑ ጠፉ የሚል ሀሳብ ነው የተሰጠውና ይሄኛው አንዱ ማሳያ ነው። ስለዚህ ግልጽ የሆነ መረጃ አልተሰጠም ነው። ሌላኛው ፋይል ደግሞ ናሳ በአፖሎ 17 ሚሽን 1972 ላይ እንግዲህ 3 dots in a triangular formation 3 ዶቶችን በ3 ጎን በሚባለው አይነት ቅርጽ በሱ አማካኝነት ሆኖ የተነሳ ፎቶ ነበር። ስለሱ ማብራሪያ አልሰጡም። ያ ምን ማለት ነው የሚል ጥያቄም እያስነሳ ነው። ሌላው in accompanying caption the Pentagon said that there is no consensus about the nature of the anomaly ተፈጥሯቸው ምንድናቸው ስለሚለው ስለነዚህ ጉዳዮችም ምንም ማብራሪያ እስካሁን ስምምነት ላይ አልተደረሰም የሚል መረጃ ነው የተሰጠውና በጣም እንግዲህ የሰው ልጅ እነዚህን ነገሮች መርምሮ መድረስ እንዳለበት ነው የሚጠቁመውና ብዙ ጉዳዮችን በተለያየ መንገድ ማየት እንደሚያስፈልግም እየተነገረ ይገኛል።